ኧረ አይወረዱ ሰላም ነው። የት እየሄዱ ነው? አይ ወደዚህ ቤተክርስቲያን ነው። ቤተክርስቲያን እኛ ጋር እየመጡ ነው ነው። ምንድን ነበር የሚባለው ይሄ ቀበሌው ስም? ወቢ ቁጥር 1 ወቢ ቁጥር 1 ነው። ሌላ ቁጥር 2 ቁጥር 3 አለ ማለት ነው ነበረ ድሮ። አሁን ቁጥር 1 እና ቁጥር 2 ሆነ። አሁን ወቢ ቁጥር 1 ደርሻለሁ ማለት ነው። ወቢ ቁጥር 1 ናቸው ያላችሁ ነው። እሱም እዛ እየሄዱ ነው። እዚሁ ቤተክርስቲያን። እስቲ ፈረሱን ሊያዘው ልቀመጠው እንዴ? ተቀመጥ። ማርያምን አይጥለኝም? አይዘልም? አይጥልም። ያዙልኝ ፈረሱን። እሺ ውጣ። ችግር የለም አትፍራ። አይዘልም ማለት ምንም አይልም እንዴ የሰለጠነ ፈረስ ነው። ውጣ። ቆይ እንግዲህ እዚህ ሌላ ካሮጣ እስቲ ቆይ ኑ ቆይ ወይኔ አይዞህ አትፍራ ሂድ። ክብራትና ክብራን ተመልካቾች ይህ በየሳምንቱ በኢሳት በማህበረ ቅዱሳን ስብከተ ወንጌልና ሐዋርያዊ አገልግሎት እየተዘጋጀ ለእናንተ ለተመልካቾቻችን የሚደርሰው ግብረ ሐዋርያት የተሰኘው ዝግጅታችን ነው። በዛሬው የግብረ ሐዋርያት ዝግጅታችን እንግዲህ ፈረስ ወገብ ላይ ቁጭ ብዬ ምስራቅ ሐረርጌ ነው የምገኘው። በምስራቅ ሐረርጌ ሀገረ ስብከት ደደር ወረዳ ኦቢ ቁጥር 1 ተብላ የምትጠራ ቀበሌ እየሄድን ነው ያለነው። በአካባቢው ያለው የስብከተ ወንጌል አገልግሎት ምን ይመስላል፣ እንዲሁ ደግሞ በኦቢ የሚገኙ ክርስቲያን ወገኖቻችን ምን አይነት የክርስትና ሕይወት አላቸው የሚለውን ነው የምናስቃኛችሁ። እዛ ደርሰን ከምእመናን ጋር ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁኝ። መልካም ቆይታ ይሁንላችሁ። ጉዟችን እንቀጥል። ፈረሱ ብዙ አመት ልምድ አለው አይደል? አዎ። አይ ዘንድሮ ነው የተገራው። አይደነብርም? ምንም ማኪናም አይፈራም አይደለ? ስንት ሰዓት ነው ጭኖ እንደዚህ የሚሄደው? ቀኑን ሙሉ ጭኖ ይሄዳል? አይ ሙሉ ቀን አይሄድም። ኦቢ ቁጥር 1 ቀበሌ በምስራቅ ሐረርጌ ዞን ደደር ወረዳ ውስጥ የምትገኝ አነስተኛ የገጠር ቀበሌ ስትሆን በዚህ መንደር በቁጥራቸው አነስ ያሉ በእምነታቸው ግን ጽኑዓንና ታታሪ የሆኑ ክርስቲያን ወገኖቻችን ይኖራሉ። ታዲያ እኛም በመንደሩ ክርስትና ምን መልክ አለው ብለን ለመጠየቅ ዕለት ዕለት ወደሚሰባሰቡበት ቦታ ቀናን። እነዚህ ታታሪ ክርስቲያኖች በመንደራቸው የተራራ አናት ላይ ለራሳቸውና ለልጅ ልጆቻቸው የሚተላለፍ ሕንፃ ቤተ ክርስቲያን ጀምረው ወደ ማጠናቀቁ ላይ ደርሰዋል። ክብራትና ክብራን ተመልካቾች በመግቢያው እንዳስተዋወቅኳችሁ እንግዲህ አሁን ቦታው ላይ ነው የምገኘው። በዚህ በምስራቅ ሐረርጌ ሀገረ ስብከት ደደር ወረዳ ላይ ተገኝተን በዚህ በአቢ ቁጥር 1 ተብላ በምትጠራ መንደር እንግዲህ ያለው የስብከተ ወንጌል አገልግሎት ምን ይመስላል፣ እንዲሁ ደግሞ የምእመናን ሕይወት ምን ይመስላል የሚለውን ለመቃኘት ቦታው ላይ ተገኝተናል። ዛሬ እዚህ አጠገቤ መላከ ገነት ቀሲስ ጳውሎስ አጠገቤ ይገኛሉ። የደደርና መልካበሎ ወረዳ ቤተ ክህነት አስተዳዳሪ ናቸው። ከሳቸው ጋር እንግዲህ ስለ ቦታው አንዳንድ ነገር ቆይታ እያደረግን እንቆያለን። በድጋሚ አብራችሁ እንድትቆዩ እንጋብዛለን። አባታችን እንኳን ደህና ቆዩን። እንኳን ደህና መጣችሁ። እኛም እናንተ እንድትመጡ በመልእክቱ ባስተላለፋችሁት መሰረት ጠብቀናል። እንኳንም ሰላም መጣችሁ። እናመሰግናለን አባታችን ስለሰጡን ጊዜ እግዚአብሔር ይስጥልን። እናመሰግናለን። እንግዲህ ዛሬ ኦቢ ቁጥር 1 ተብላ የምትጠራ ቀበሌ ላይ ነው የተገኘ ነው። እንደው የምእመናን ሕይወት አጠቃላይ ምን ይመስላል የሚለውን እንቃኛለን። እስኪ እንደው እንደ መጀመሪያ አዲስ ቤተክርስቲያን እየተሰራ ያለ ነው። እንግዲህ ቦታው ላይ የመጣ ነው። ገና አገልግሎት ያልጀመረ ቤተክርስቲያን ነው። የቦታው አመሰራረት እዚህ ጋር ምን ይመስላል? እስኪ ስለሱ አንዳንድ ነገር ንገሩንና ወደዛ ደግሞ ሄደን አንዳንድ ነገሮችን እናያለን። መልካም። እዚህ ቦታ ላይ ቤተክርስቲያኑ እግዚአብሔር መንፈስ ቅዱስና አቡነ ገብረ ቅዱስ የሚል ጽላት እንዲገባ ታስቦ በብፁዕ አቡነ ሰላማ በ2011 የመሰረት ድንጋይ እዚህ ቦታ ተቀምጧል። ከዛ ግን ወደ ስራ የገባ ነው 2015 ጥር 22 ቀን ነው። 22 ቀን ተጀምሮ ለዚህ በቅቷል። አካባቢው ላይ እዚህ አካባቢው ላይ ያለው
ምእመናኑ ምናልባት ፍላጎቱ አለ ርቀት ይገድበው ነበረ። ከዚህ ይህንን ታች ወርዶ ነው ደደር ነበረ አገልግሎት የሚያገኘው። ከዛ አንጻር እዚህ ቦታ ላይ ይሁንልን የሚል ጥያቄ ብዙ ነበረውና ቤተክርስቲያኑን ለማግኘት መጀመሪያ ላይ ይሄ በአቡነ ገብረ መንፈስ ቅዱስ ስም ዝክር ይዘክራሉ። እዚህ ቦታ ላይ እዚህ አካባቢው ዝክር ይዘክሩ ነበረ በ5። በዚሁ አጋጣሚ ከዚህ ለየት የሚያደርገው ግን ሙስሊሙ ክርስቲያኑ በዚህ በአቡነ ገብረ ቅዱስ ዝክር ላይ አብረው ነው ያሉት። እንደ እድር አድርገውት አብረው ይሄዳሉ። ከጥንት ጀምሮ ከአባቶቻችን እኔም ሳልደርስበት በፊት የተቋቋመ ነው ቦታው በጻድቁ አቡነ ገብረ ቅዱስ ስም ማለት ነው። በዛው መልኩ አሁን እስካሁን ድረስ ከመቶ ምናምን ያላነሰ እድርተኛ በአቡነ ገብረ ቅዱስ ስም እየተሰበሰበ በ5 ይዘክራሉ ዝክራቸውን። ይሄን ይመስላል የቦታው በአንድነት። አዎ ሰላም እናታችን እንዴት አሉ? እግዚአብሔር ይመስገን ደህና ሰላም ነን። ስሞት ማን ይባላል? እስኪ ስሞትን መሰለ ዘነቡ መሰለ። እናመሰግናለን። እንግዲህ ዛሬ ወደዚህ ወደ እናንተ መንደር የመጣ ነው እናንተን ለመጠየቅ እዚህ ያሉ ወገኖቻችን እንደው እንዴት ናቸው ያሉት፣ በተለይ ደግሞ የክርስትና ህይወታቸው ምን ይመስላል የሚለውን ለመጠየቅ ነው ዛሬ ወደ እናንተ መንደር የመጣ ነውና እኛም መምጣታችሁ በጣም ደስ ብሎናል። እግዚአብሔር ይስጥልን፣ እናመሰግናለን። ችግራችንን መጣችሁ ስላያችሁ ሁሉን ነገር ስላያችሁን በጣም ደስ ብሎናል። ምን አይነት እንደው ምን ይመስላል እንደው እርስ በርስ ያላችሁ እናቶች እዚህ ያላችሁ ክርስቲያኖች እንደው እርስ በርስ ያላችሁ ፍቅር አብሮነታችሁ ምን ይመስላል? እንዴት ይገለጣል? እስቲ እሱን ንገሩ። እኛ እንግዲህ ያው ያም እንደምታዩት ያው ሴት ወንድ ሳንል ባለን አቅም ያው ትንሽ አቅም ያንሰናል። አገሩ ትንሽ በብዙ ቦታ ስለተለያየ አቅም ያንሰናል። ያቺን አቅም ያው ምንም እያልን ያው እዚህ ደርሰናል። እንግዲህ ከናንተው ካሉት ከሁሉም ዘመዶቻችን ጋር እዚህ ደርሰናል። እግዚአብሔር ይስጥልን፣ እናመሰግናለን እያል እዚህ ደርሰናል። እንደው በምንድን ነው የምትሰባሰቡት? እናቶች አንድ ላይ ጽዋ ማህበር ሊሆን ይችላል፣ እድር ይኖራልና እንዴት ነው አብሮነታችሁ እንዴት ይገለጻል? አብሮነታችን አቡነ ገብረ መንፈስ ቅዱስ ጥንቱንም ነው ዛሬ አይደለም። ያው እየተሰበሰብን በወር ጽዋ አለን፣ ቆሎም ዳቦ ምንም አድርገን በዛ እንከፍል ነበረ። ዛሬ ደግሞ እግዚአብሔር ፈቅዶ ይሄ ቤተክርስቲያን እዚህ ጋር ያው እንትናለን እና ደግሞ የሚካኤል ጽዋም ነበረን እንጠጣለን። ጽዋም አለን። በዚሁ ያው እየተሳተፍን አለን። ወጣቶች ደግሞ አሉ ልጆች መጥተው ብዙ ትምህርት እያስተማሩን እነ ሱራፌል እነ ደረጀ ብዙ ልጆች አሉ። ያው ብዙ ቦታ ስለተከፋፈልን አነስንና አቅም ስላነሰን ብቻ ነው እስከዛሬ ያው መቼም እዚህ ላይ ያለ ነው። እንግዲህ ያው እየታገልን ነው። እሳቸው ይርዱን እያልን ያው ትግል ላይ ነን። የት ነው የሚያስተምሯችሁ መምህራኑ? የት ነው እየመጡ እዚሁም እዚቹ ጋም ሳንጀምር ግን በየሰፈር ውስጥ ነበረ። አሁን ግን ይሄ ከተጀመረ ጀምሮ እዚሁ ያው ቦርቦር እንሰበሰባለን። በአቡሄ ዕለት ያው ቦርቦር እየተሰበሰብን እዚሁ ጋር ብዙ ትምህርት ያስተምሩናል፣ እንማራለን። ያው ከነሱ በምንሰማው ልጆቻችንም ወደ እዚሁ ብዙ እንኳን ወደዛ ሄዱት እየተመለሱልን ነው። እግዚአብሔር ይመስገን እየተመለሱ ነው። ወደ እስልምና የሚሄዱብን ነበር እየተመለሱ ነው። እና ያው በጣም ቦርቦር እየተሰበሰብን እዚሁ ያው እናገለግላለን። ወሊን ታኔቱ ጃለላፍ ቶኩማዳን ሆጂ ከነሌ አዲምሲሲፍኔ አከ ጡሙሩፍ ፌዳፍ ጃለሊ ኢየሱስ ክርስቶስ ኑ ባተው ኤጋ ዋቀዮን የሮ ሁንዱማው ቁልቁሎታፍ ኒ ሙለታ ጀዳቲ ሁንደ ኬኛፍ ወከ ሙለቱ ኦብሎተ ኬኛሞ አችራ ካኒ ከልዱፈን ከነሌ ዋቀዮን ሞ ዳንዲ ሳኒ ኬሰት ዲምሰ ሳኒ ኬሰት ከራ ኢሳኒ ረቲ ነጋን ፊዴ ጅራቲ ነጋን ከገልቹ ፌዳፍ ጃለሊ ኢየሱስ ክርስቶስ ኢሳኒ ባተው። ስሜ ደረጀ መስፍን እባላለሁ። እዚህ የደደር ወረዳ ስር የምትገኝ ቅድስት ኪዳነ ምሕረት አገልጋይ ነኝ። እስካሁን ኬላ መምህርነት ነው እያገለገልኩ ያለው። እዚህ አገልግሎት ላይ እንግዲህ ብዙ ድካም አለ፣ ብዙ የተለያየ ፈተናዎችም ይኖራል። ትራንስፖርትም በጣም ወደ 18 ኪሎ ሜትር አለ፣ 20 ኪሎ ሜትር አለ። መንገድም ይሄ መንገድ ላይ ሄደን በእግር ሄደን አስተምረን እንገባለን ነበረ። ከደደር ላይ ተነስተን ነው እንግዲህ ከደደር ኦቢ ቁጥር 3 ማለት ከዚህ 25 ኪሎ ሜትር ወይም በሰዓት 3 ሰዓት መንገድ ሄደን ነው የምናስተምረው። እንደ ኦቢ ቁጥር 1 ቀበሌ ምን ያህል ኦርቶዶክሳውያን አባወራዎች ይኖራሉ ቦታው ላይ? እዚህ ቦታው ላይ ከ350 ያላነሰ አባወራዎች ይኖራሉ። ቢያንሱም አሁንም ከ300 አባወራ ያላነሰ ይኖራል ቦታው ላይ።
መልካም እንደው የመናፍቃኑንና የአህዛቡን ተጽዕኖ እስቲ እንመጣበታለን በስፋትና ከዛ በፊት እንደው የምእመናን ህይወት አጠቃላይ እርስ በርስ ያላቸው ማህበራዊ ህይወት ምን ይመስላል? እድር ብለውኛል። አሁን እንግዲህ ከሙስሊሙም ጋር በጋራ አጠቃላይ ሃይማኖት ያለ እድር አላቸው። እንደው እርስ በርስ ደግሞ ተገናኝተው ሃይማኖታቸውን የሚያጠናክሩበት እንደ ጽዋ ማህበር የመሳሰለው ነገር ላይስ እንደው ለብቻ ሲሆኑ ነጻነቱም ከክርስትናቸውንም እርስ በርስ ለመመካከር ያስፈልጋልና እርስ በርስ ያላቸው ነገርስ እንዴት ነው? ከዛ ባለፈ በዚህ አጋጣሚ ይሄንን ቦታ እንኳን ክርስትናው ተስፋፍቶ አምልኮቱንና ልመናውን ጸሎቱን እንዲያከናውን የእስልምናው እምነት ተከታዮች እና አቶ የሚባሉት እና አቶ ይሄ ቤተክርስቲያን ቁጭ ብለው እንደ ኮሚቴ እያሰሩ ነው ያሉት። ለየት የሚያደርገው ይሄ ያለ እውነታ ስለሆነ ነው እና ምንም አይነት ተጽዕኖ የለም። እንትኑ የነሱ ግን ወረድ ብለን ስንል ልጆቹን እንኳን የማስኮብለል ስራዎች አሉ። ውስጥ ለውስጥ እንደዚህ አይነት ነገሮች አሉ። ልጆችን የማስኮብለል ከእምነት አስወጥቶ ወደዛ የማስገባቶች አሉ። ወረድ ስንል እዚች አካባቢዋ ላይ ግን እዚህ ላይ የተሻለ ነው። ግን እነሱ ትልልቆቹ አባወራዎች አይደለም ይሄን እያደረጉ ያሉት። ወጣቶቹ ላይ ግን ስንሄድ እንደዚህ አይነት ነገሮች ይታያሉ። እና ሌላው በሰባት የስላሴ የስብከት ኬላ አለ። እዛው ጽዋ ማህበር አድርገው ደግሞ ክርስቲያኑ ለብቻው ያው አምልኮቱን እያደረገ ጽዋ እየጠጣ ይገኛል። በዚሁ ለምንድን ነው ወደ መሄዱባችሁ? እሱ ፊት መጥቶ የሚያስተምር ስለሌለ ብቻ የኛ ማስተማር ስለሌለ፣ አሁን ግን እግዚአብሔር ይስጣቸው ያለም ብድር ይግባቸው ያስተምራሉ። በትምህርት እየገባቸው ሲሄዱ ሁሉም ወደ እምነቱ እየጸና ነው። አሁን ብዙ ራሱ የወጡ ተመልሰውልናል። ያው ተመልሰው ወደዚሁ ከኛ ጋር እየሆኑ ነው እና ያው ትምህርት ስለሌለን ነው። አሁን ሚካኤልም ጽዋም አዊየም ጽዋም አሁን ግን ያስተምራሉ። የዛሬ ልጆች በጣም ጎበዞች ናቸው። ብዙ ትምህርት እያገኘን ነው። ቤት ለቤት እየመጡ ያው ያስተምራሉ። በየሰፈር እንዳው ለምን አንድ ሰው አይሆንም? ሲመጡ አገልግለው አስተምረው ይሄዳሉ። ቄስ ባብሎስም ያው አይለዩም። በርቱ እያሉ እያበረታቱን ነው። በዚህ ያው እየተማርን ትምህርቱን እየሰጡን ነው። በዚህ ያው እየጸናን እንግዲህ እግዚአብሔር ይርዳን። እዚሁ ላይ ነው ያለ ነው። ወንድሞች በአንድ ቢሆኑ መልካም ነው እጅግም ያማረ ነው ይላል መጽሐፍ ቅዱስ። ወንድሞች በአንድ ቢሆኑ መልካም ነው እጅግም ያማረ ነው። በአንድ ቦታ ተሰባስበው መሰባሰብን ሲጀመር የጀመረልን ኢየሱስ ክርስቶስ ነው። ይህንን መሰባሰብ እንዴት አድርጎ ያሰባሰበው? 120 ቤተሰቦች አድርጎ ከ120ው 12ቱን ሐዋርያት 72ቱን አርድእት 36ቱ ደግሞ ቅዱሳት አንስት ብሎ ሰይሟቸው ነበርና በዛ መልኩ በማህበር እንደዚህ በዝክር መልኩ ተሰባስቦ ብቻ የእግዚአብሔርን ቃል መማማር በእግዚአብሔር ፈሪሃ እግዚአብሔር እንዲኖር ማድረግ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የወረስነው ነውና እሱ ነው መሰረታችን፣ እሱ ነው። እዚህ ቦታ ላይ አሁን ቤተክርስቲያኑ እንግዲህ አገልግሎት አልጀመረም። አዲስ ቤተክርስቲያን ነውና ቤተክርስቲያኑ ከመኖሩ በፊት በምን መልኩ ነበር አገልግሎት የሚሰጣቸው? ምእመናን እዚህ ቦታ ላይ ክርስትና ማስነሳት ሊሆን ይችላል፣ ስርዓተ ፍታት ሊሆን ይችላል፣ የመሳሰሉ ቤተክርስቲያን ላይ መገልገል በሚገባቸው ልክ እንዴት ነበር የሚገለገሉት? ከዚህ ያው ለደር ይወርዳሉ፣ መተውም ያድራሉ። እዛ ቤተክርስቲያን ክርስትና ሲያነሱ ያው 10 ሰዓት ድረስ ሌሊት መሄዱ ትንሽ የወቅቱም ጉዳይ ትንሽ ችግር ያለበት ጊዜም አልፎ ነበርና አሁን እግዚአብሔር የተመሰገነው ትንሽ የተሻለ ነው። ከዛ ደደር ድረስ ደርሰው እዛው ነው ክርስትና የሚያነሱት። ሰው ሲሞትም እዛው ነው የሚያስቆርቡትም እዛው ነው። ደደር ማርያም ነው የሚያስቆርቡት። በአቅራቢያ ያሉት አሁን የስብከት ኬላ አገልግሎቶች ምን ይመስላሉ? ነው በስብከት ኬላ ላይ የሚሰጡ አገልግሎቶች ምን መልክ አላቸው? አባታችን በምን መልኩ ነው ምእመናን የሚገለገሉት ስብከት ኬላ ላይ? ያው ምእመናኑ አሁን በግለሰቦች ቤቶች ላይ ያው ቀረብ የሚሉ አባቶች ቤት ሰብሰብ እያደረግን እዛው ላይ ነው የምናስተምረው። ስብከት ኬላው የምናደርገው በዛው ለምሳሌ ወደ ጮሬ መንደር እዚህ በጊዮርጊስ የሚተሰበሰቡ ምእመናን አሉ። ወደዛም ስንሄድ ወደ የመድኃኔዓለም ማህበርተኞች አሉ። እንደዚህ አድርገን በዛው አመክንዮ እያደረግን ዛው ሰብሰብ አድርገን እዛው ነው እያስተማርን እንትን የምንለው። ከዛ ውጪ ደግሞ የሆነ ሜዳ ላይ ዛፍ ስርም አድርገን እዛው ጋር አስተምረን የምንሸኝበት ጊዜ አለ። ስሜ ፍስሐ ከተማ እባላለሁ። ነዋሪነትም ጆቢ ቁጥር 1 ተወልጄ ያደኩ። የክርስቲያኖች እናንተ ዛሬ መጥታችሁ እኛን ስላነጋግራችሁን ሙሉ ለሙሉ ደስ ብሎናል። አሁን
ምስጋናውም እግዚአብሔር ያድርስላችሁ እና ዛሬ ያለን እንዳውም በመጀመሪያ በዚህ በቁጥር 1 ውስጥ የአቡዬ ጥበል ይባላል። ወደዚህ ያን አቡዬ ጥበልም ማንም እየጠጣ እንዲሁ እየተፈወሰም እየዳነም ስንኖር እዚህ ደረሰን። ለቀብርም ቢሆን ኪዳነ ምሕረት እየራቀብን ሚካኤል እየራቀብን እየተሰቃየን ነበረ። ግን ብዙ አባቶቻችንም እድል አቋቋሙ ይህን አቡዬ አፍቅረው ስንኖር አሁንም ድጋሜ እኛም የነሱን ፈለግ ተከትለን እኔ ልጃችንም ቄስ ጳውሎስንም ብርቱ ነው አናባይንም ልጅ ሰፈሩ ሽማግሌዎችም አሉ። ልጃችን ደግሞ በተለይ 100% እግዚአብሔር ይባርከው ቄስ ጳውሎስ እና አባቱም ቄስ ነበሩ ፊት እና እንደዚህ እኛ ዛሬ ህዝበ ክርስቲያን ወቢ ቁጥር 1 መሐመድ አልጂ የሚባል አለ፣ አማ የሚባል አለ። ተኛ ጋር ክፉንም ደጉንም ችለው ተኛ ጋር ይህን ቤተ ክርስቲያን ያቋቋሙት እነሱ ናቸው። በመቃብርም ስንሄድ እየራቀበን ለክርስትናም ወንድ ልጅ ሲወለድ በ40 ቀኑ ሴት ልጅ ትወለድ፣ ወንድ ልጅ ሲወለድ ሴት ልጅ ትወለድ በ80 ቀኑ ክርስትና እያስነሳን እዚህ ደረሰን። ስሜ ዛማኑኤል ጀንበር ይባላለሁ። የዚህ የሁለቱ ወረዳ ቤተ ክህነት የደደርና መልካብሎ ወረዳ ቤተ ክህነት ጸሐፊ። እንግዲህ ስብከተ ወንጌሉ በዚህ በሶስቱ ደብር ላይ በጥሩ ሁኔታ እየተሰራ ነው። 7 ኬላዎች አሉ። በዚህ በደደር አካባቢ ላሉ 5 ኬላዎች አሉ። በዚህ ደግሞ ባለንበት ቦታ ኦቢ ይባል ወደ 3 ኬላዎች ይኖራሉ። በሶስቱም በሰባቱም ኬላዎች ላይ በ8ቱም ኬላዎች ላይ መምህራን እያሰለጠነ ነው። እንግዲህ ያለው መምህር እንደ ሰባኪ ወንጌል በደብሩ ላይ አንድና እንዲሁ ደግሞ በማህበሩም አለ የኬላ መምህርም አለ። ከነሱ ጋር በመሆን ከማህበሩ ጋር በመሆን አጥቢያው ስብከተ ወንጌልም በጥሩ ሁኔታ እየሰራ ነው። እንዲሁም ደግሞ ምእመናን በተለይ እንግዲህ ዓለማዊ ስጋዊ ስራ ላይ ነው የሚያተኩሩት አብዛኛው ጊዜና ቤተክርስቲያንም ለማምጣት በጣም ከባድ ነው ህዝቡን ለማምጣትና ያ እንግዲህ እየሰራን ነው። አንደኛ እየሰራን ያለ በየቤትም ነው። በተለይ ከ11 ሰዓት በኋላም ቤት እየሄድን ማለት ለምን ቀንም ስራ ነው። አብዛኛው ሰው ደግሞ ነጋዴ ነውና በተለይ በከተማ ውስጥ በየቤታቸው እየሄድን እናስተምራቸው ነበር፣ እንመክራቸዋለን ወደ ቤተክርስቲያን እንዲመጡ በሁለቱም ቋንቋ። አብዛኛው እንግዲህ በኦሮምኛ ቋንቋ ነው እዚህ አካባቢ የሚወራ ቋንቋም ኦሮምኛ ስለሆነ በኦሮምኛም በአማርኛም እያልን ህዝበ ክርስቲያንን በወንጌል እያገለገልን ነው። እንደዛውን ደግሞ ተተኪ መምህራን እያስተማር በየኬላ እየበተን እያስተማረ ነው ማለት ነው። የኛ እምነት ላይ በጣም መምህራን እጥረት ስላለ እዚህ ላይ ወደ 3-4 ልጆች ብቻ ነው መምህራን ያሉት ማለት ነው። ከኔ ጋር 4 ልጆች ናቸው። በተለይ አብዛኛ ልጆች ዲያቆናት ስለሆኑ በስብከትም ብዙ አያገለግሉም። ለዛው እነሱ ቤት ለቤት እየሄዱ ማታም ቀኑም እየሄዱ ያስተምራሉ። የኛ ቤተክርስቲያን ግን መምህራን እጥረት ስላለ አብዛኛ ጊዜ እንደዛ ፕሮግራም አያገኙም ህዝቡ። እኛም እንግዲህ በየሳምንት በየወርና አዘን ቤትና እንደዛው ሰርግ ቤትና ደስታ ቤት ሄደን እናስተምራለን ማለት ነው። ሌላ ወደ ገጠር ላይ እነሱ ከ20 መምህራን በላይ ነው አንድ ሰፈር ውስጥ ያለው። የፕሮቴስታንቶች ከ20 አንድ ሰፈር ውስጥ እንደ ቀበሌ ወደ 100 በላይ ናቸው መምህራን የሆኑት። ሴቶቹም እንደዛ ከ100 በላይ ናቸው። ሴቶቹም ያስተምራሉ፣ ወንዶቹም ያስተምራሉ እንደ ፕሮቴስታንቶች እምነት ማለት ነው። እንዲሁም እነሱም በኢኮኖሚም ያግዛሉ። በተለይ ወጣቶች ሴቶች እህቶቻችንና ወንድሞቻችን ላይ በተለይ በጋብቻ ይሰራሉ። ፊት አሁን እዚህ ቦታ ሳትሰባሰቡ ይሄ ቤተክርስቲያን እዚህ ቦታ ሳይኖር እንዴት ታደርጉ ነበር? በተለይ ደግሞ እንግዲህ እናቶች በሚወልዱበት ሰዓት ያውቃሉ ክርስትና ያስፈልጋል፣ ልጅን አራስ ተሸክሞ ርቀት መሄድ አለና እሱን እንደው እንዴት ታደርጉ ነበር? እናታችሁ ያው እዚሁ ይወልዱ የለ ሲወልዱ በወንድም በ40 ቀኑ ሴትም በ80 ቀኗ ደደር ነው ኪዳነ ምሕረት ደግሞ እየርን ነው የምናስተምቀው። በዛን ጊዜ ግን ሲወለድ 7 ቀን ሳይሆን ቄሶች መጥተው ይጠበል ይረጫሉ። አሁን ከዛ በኋላ ግን እዛው እየርን ነው የምናነሳው። ስንሞትም ሚካኤል
ዳነ ምሕረት ደሩ እዛ እየሄድን ነው የምንቀብረውም የምናነሳው። አሁን ግን እግዚአብሔር ይመስገን እዛም አንቸገርም። ያው በላያችን ላይ ሆነ፣ ቀብሩም እዚህ ሆነልን። ክርስትና ግን አልጀመርንም። ያው ታቦቱ ስላልገባ እዛው እየሄድን ነው። ያው ሲወለድም በዛው አይነት ነው መልኩ ነው መስራት የያዝ ነው። እንደዛው ነው ማገልገል የያዝ ነው። እዚህ አሁን በዚህ ስር አሁን ወደ 3 አሉ። 3 የስብከት ኬላዎች አሉ። 3 የስብከት ኬላዎች አሉ። ታች ያለው በመናፍቃን መካከል ነው። ግን ይሄ ቤተክርስቲያን ከተሰራ ወደዚህ ፍልሰቱ ትንሽ ቆም ብሏል። ወደ ሌላ መሄድ የነበሩት በቃ ያው ተስፋ በማድረግም እዚሁ ጋር እዚህ አለ እዚች ጋር ነበር አሁን ቸርቹና የሄዱ የነበሩት ሰዎች ትንሽ ጋብታ ፈጥረዋል። እንዳውም እየተመለሱ ያሉት አሁን ላይ የስብከት ኬላውም ጥቅሙ ማለት ነው። በተለይ እዚሁ ልጆቹ ወጣቶቹ ከዚህ በኦሮመኛውም በአማርኛውም እያስተማሩ ብዙዎችን ወደዚህ ወደ እናት ቤተክርስቲያን የመመለሱ ጉዳይ በጣም ስብከት ኬላ የሌለባቸው ምንም የሌለበት አካባቢ ላይ ሳውን ምእመናን ያሉበት አማኞች ክርስቲያኖች ያሉበት ቦታ ሆኖ ግን መድረስ ያልተቻለበት ስብከት ኬላ የሌሉበት ቦታ ላይ ምን አይነት አገልግሎት ነው የሚሰጠው? እሱንስ እንዴት እያለፋችሁ ነው? እሱን በሀዘን ቤት በደስታ ቀን እዛ በሰፈሩ ላይ ይሄድን ነው ምን ያስተምር። ሀዘን ምክንያቱ ሀዘን ሆኖ ከሆነ እዛው ጋር ሰብሰብ አድርገን ትንሽ የሆነች ቤት ላይ እዛው ሰብሰብ አድርገን ከሌሎቹም አማኞች ጋር ሀዘኑን ስለሚፈጽሙ እዛው ላይ ወስደን እዛው ጸበል ረይተን እዛው ጋር አስተምረን በዛ አይነት መልኩ ነው የምንመጣው። ለወደፊቱ እዚህ አዳራሽ ተሰርቶ እንደ መለክሴ እንደ ቄስ ያልሆነ አሁን አስተምሮ ዳዊት አስደግሞ ህዝበ ክርስቲያን ሃይማኖት ትምህርቱን ልጆቻችን የልዩ ልጆቻችን እንዲማሩ እንፈልጋለን። እናንተንም እግዚአብሔር ይስጣችሁ። ዛሬ መጣችሁ ስላነጋገራችሁን ልጃችንም ቄስ ጳውሎስን ወይነቱ የከበረ ምስጋና ይድረሰው። ተሯሩጦ ጭቃውን ጭቃ አይል። አሁን በዚህ በቁጥር ራሱን ደብቆ ነው እንጂ በዚህ በቁጥር 2 ጮረ መንተር የሚሉ አሉ። ዳቆኖችን እዛ ከፋፍሎ ህዝበ ክርስቲያን ጴንጤ በመናምን ሲሰብክ እየሰበከ አሁን ብዙዎችን እየመለሰ ነው። ያው ዞሮ ዞሮ የተማረ አካል ያስፈልጋል። አብዛኛው እኛ እያሰለጠን ያለ አሰልጠን እየላከን ያለ ተማሪዎች ናቸው። አብዛኛው ጊዜ ደግሞ ተማሪዎች ትምህርታቸው ላይ ነው የሚያተኩሩ። አብዛኛው ጊዜ አይመቻቸውም እና በተለይ እዚህ አካባቢ ላይ ቋሚ መምህር ያስፈልጋል። ቋሚ መምህር እዚሁ ተቀምጦ ህዝቡን የሚያገለግል እዚሁ ተቀምጦ በስብከተ ወንጌል ህዝቡን የሚያገለግል ቋሚ መምህራን ያስፈልጋሉ። እንግዲህ እነዛ መምህራንን ለማግኘት ግን ያው በጣም ይከብዳል። ማለት ያው የበጀት ችግር ነው እንጂ መምህራን እንኳን አይጠፉም ነበር። በቋንቋቸው በኦሮምኛ ቋንቋ የሚያገለግሉ መምህራን በጣም ያስፈልጋሉና ይሄንን በማድረግ እንግዲህ ይሄንን ችግሮቹን መቅረፍ እንችላለን። ሌላም እንግዲህ ገጠር ላይ አብዛኛ ሞተር ነገርና አንዳንድ ነገር ያስፈልጋል። አንድ 3 መምህር ካለ 3 ቦታ ያስተምራል። ይህ ገጠር ላይ ሞተር አንድ ትራንስፖርት ነገር ካለ ወደ 3 ቦታ ሄዶ ያስተምራል። በአንድ ቀን 5 ቦታ ሄዶ አንድ ሰው 5 ቦታ ሄዶ ያስተምራል። እኔ በአንድ ቀን 5 ቦታ አስተምሬያለሁ። የተለያየ ኬላ ማለት ነው። ኦቢ ቁጥር 1 ላይ አስተምሬ፣ ቁጥር 2 ላይ አስተምሬ፣ ደሩ ላይ አስተምሬያለሁ ማለት ነው። ስለዚህ የመጨረሻም ደደር ሰርክ ጉባኤ አስተምሬ ከዛም በኋላ ከደደር ወደ ደሩ ገባለሁ። እሁድ ስለሆነ ቅዳሜ ለታ እንደዛ አስተምራለሁ ማለት ነው። ቅዳሜ 5 ቦታ አንዳንድ ጊዜ አስተምራለሁ ማለት ነው። ስለዚህ ሌላ መምህራን ስለሌሉም ሌላ ልጆች አሁን መምህራን ካለ ይሄ ነገር ሁላ አንድ ሰው 5 ቦታ ካስተማረ ይሄ ለስብከተ ወንጌል መልካም ይሆናል ማለት ነው። ጥሩ ሁኔታ ላይ ነው ያለው አባታችን። እስቲ እንደው አሁን ምን ላይ ይገኛል የሚለውን መቼ ተመሰረተ የሚለውንም እንደው እስቲ ያንሱልንና በምን መልኩ ነው እየተሰራ ያለው ቤተክርስቲያን? እንግዲህ ቤተክርስቲያን ምናልባት በ2011 በብፁዕ አቡነ ሰላማ የመሰረት ድንጋይ ተቀምጧል። ከዛን በኋላ በመሃል ያው የገቢ በማሰባሰብ ብዙ ጊዜ ቆየ። 2015 ጥር 22 ቀን የኡራኤል ተጀምሮ ያው በበጎ አድራጊ በዚህ ተወላጅ በሆኑ ሌላ ቦታ ላይ ባሉ ድሬዳዋ፣ ሐረር፣ አዲስ አበባ ውጪ ድረስ ያሉ ምእመናን እየረዱን ከድሬዳዋ እነ ትርሲተ ማርያም የሚባሉ መምህር ነች። እነሱ ናቸው በቃ በር መስኮት ጉልላቱ የሚታየው ከአዲስ አበባ ያሉ ሰዎች ናቸው። እንዲሁም ደግሞ እነ ኢንጂነር መላኩ ተስፋዬ ከድሬዳዋ በጣም ይሄ ቀረሽ ማይል ሙሉ ሲኖ
ሲሚንቶውን፣ ጂፕሰሙን፣ ኳርትዙን፣ ፌሮ ለአዳራሹ፣ ቆርቆሮ 250 ፍሬ እና ኢንጂነር መላኩ በዛ አድርገውልን በእውነት አሁን እዚህ ላይ ደረጃ ደርሷል። አሁን ስራው ግን የውጭ የኳርትዝ መቀባት የውስጥ ደግሞ የቀለም ስራዎች እና እንደዚሁም ደግሞ የውስጥ ላይ በጣም አንገብጋቢ የሚሆኑት መንበር አሁን የለውም እና ያንን መንበር እግዚአብሔር ቢፈቅድ አሁን በዚህ አመት ስራዎቹ ወደ የፊኒሺንግ ስራዎች ላይ ያለ ነው። ማቴሪያሎች ገብተዋል። እንግዲህ ያንን የፊኒሺንግ ስራ በመስራት ደግሞ ብዙ ያስፈልጋል ገቢና እዛ ላይ ነው ያለው። እንግዲህ ቤተክርስቲያኑ ከመሰረተ ጀምሮ ግን የአካባቢው ትንሽ የኑሮ መድቀቅ አዝሬቱ በፀሐይ በዝናብ እንዲሁ የማጣት ሁኔታዎች ትንሽ ደከም በማለቱ ከዛ እያስተባበረ ነው እየተሰራ ያለው። እንደው ይህ ቤተ ክርስቲያን ተጠናቆ አገልግሎት መስጠት ቢጀምር እንደው ለአካባቢው ምእመናን ምን አይነት አስተዋጽኦ ይኖረው ይሆን? በተለይ ደግሞ አዳዲስ አማንያን ወደ ቅድስት ቤተ ክርስቲያን እቅፍ እንዲቀላቀሉ ምን አይነት አስተዋጽኦ ይኖረው ይሆን ይህ ቤተ ክርስቲያን አባታችን ቢያልቅ? በጣም ከሚገርመው ነገር ከተመሰረተ ጀምሮ ተመስርቶ ቤተክርስቲያኑ ከቆመ ጀምሮ የመናፍቃኑ እንቅስቃሴ ቀዝቅዟል ማለት ይቻላል። ምእመናኑ ደግሞ በጣም ጓጉተው ንስሐ ገብተው ስጋው ደግሞ እንቀበላለን እዚሁ ቤተክርስቲያን የሚሉ ተስፋ አድርገው ያሉ ነው ያሉትና ቢሆን እዚህ አካባቢ ላይ ሆኖ ልጆች እዚህ ጋር ያሉ የዚህ ተወላጆች ልጆች አሉ። እነኛ ልጆች ደግሞ በዚሁ ጠንክረው ወደ አገልግሎት ቢገቡ አካባቢው ወደ ሌላ ከመፍለስ በቀብር ችግር ወደ ላይ የሚሄዱት በብዙዎቹ የቀብር ችግር ነው። ከዚህ ደደር ድረስ ሄደው ነበር ቀብር የሚቀብሩት። ክርስትና የሚያነሱት እዛ ሳይ ድረስ ሄደው ነው። ያ ነገር ከተቀረፈላቸው ያ የመናፍቃኑ የሚያመልኩበትና የሚጸልዩበት የሚያስቀድሱበት የሚቆርቡበት የሚያቆርቡበት ቦታ ካገኙ ምእመናኑ የመፍለሱ ሁኔታ ቆመዋል። እስካሁንም ቆም ብሏል። አሁንም ደግሞ ይቆማል የሚል ተስፋ አለኝ ወደፊት። ብሎኬቱም በመኪና ነው፣ ሲሚንቶ በመኪና ነው፣ አሸዋውም ሁሉ ነገሮች ዳገታማ ቦታ ነው። ያው ግን እንደዙ እያለ ከዛ ለማምጣት አሁን ከድሬዳዋ ለማምጣት ቢያንስ 35,000 40,000 ብር እስከ ደደር ያመጡና 50,000 ብር 45,000 ብር ነው ምን ከፍለው ለመኪና ብቻ ለትራንስፖርት ብቻ። ጉልላቱ ራሱ ከአዲስ አበባ ሲመጣ ራሱ እስከ ደደር 15,000 ብር ከፍላል። ከዛም በኋላ እዛ ደግሞ እዚህ አድርሶልን ነው የተው። ከዛው ከደደር ደግሞ ወደ ላይ እንዳውም የቴሌ መኪናዎች ተባብረው ነው ይዘውልን የመጡት። በእንዲህ አይነት ነገሩ ነው እየሄደ ያለው ስራው ማለት ነው። እኛ አቡነ ገብረ መንፈስ ቅዱስን በኦቢ ቁጥር 1 ላይ መስራት አለብን ብለን ስንታገልና ስንጣጣር ሽማግሌዎች ተሰባስበን እንዳውም ብዙ ቦታ ወደ 10 ቦታ ቃኘን። ያንን ቦታ ቃኝተን ህዝበ ክርስቲያን ለማጠናከር ነው እንግዲህ ያንን ቦታ ቃኝተን በኋላ ስናየው እኔ በአሸናፊነት እስቲ ጌታ ይረዳኛል በማለት በመጀመሪያ 2 መኪና ድንጋይ አንጥቼ እዚህ ገለበጥኩ በራሴ። ተዛን ወዲያ ቄስ ጳውሎስም ወንዳም ኦቢ ቁጥር 1 ዋስንቁ የሚባለው ዲግሪ ወስዶታልና ቤተክርስቲያን እዛ መሰራት አለበት ተብሎ ይሄውና ጀመረን እዚህ ደርሰናል። ምእመናኑ ድሮ ታቦተ ከመንበሩ ወጥቶ የዑደት በምናደርግበት ሰዓት ንግስ በዓል ላይ ምእመናኑ በተለይ የገጠሩም ሆነ የከተማው እየጨፈረ ነበረ። እንትን የሚለው እንትን ለታቦቱ ክብር የሚሰጠው በዘፈናው። ያ ግን አሁን ዛሬ ተለውጦ በዝማሬ ሆኗል። ያ ሁሉም ልጆች አሁን ሰንበት ቤት ላይ ያላቸው ትኩረት በጣም ወጣቶቹ ወደ ሰንበት ቤት የመሄድ በጣም አለ እና እዛ ላይ በመሄዳቸው ምእመናኑ ልጆቻቸው ሲዘምሩ አብረው እያሸበሸቡ አብረው እልል እያሉ አሁን እንደዛ እየተገለገለ ይገኛልና በጣም ሰንበት ቤት ላይ ጥሩ ስራ እየተሰራ ነው ያለው ሰንበት ቤቱ ማለት ነው። እና እዚህ ገጠር ላይ ያሉት እዚህ አካባቢ ራሱ አሁን ሰንበት ቤት ተቋቁመውለታል። እዚህ ራሱ ከደሩ ያሉ ልጆች እዚህ ሄደው ነው እዛ ነበር የሚያገለግሉት። እዚህ አሁን ሆነው አሁን እዚህ የነሱ የአባቶቻችን እናቶቻችን ልጆች እዚህ ወንድሞቻችን ልጆች በዝማሬ እያገለገሉ በሰንበት ቤት ታቅፈው ነው ያሉት አሁን። እና ጥሩ ነው እንቅስቃሴ፣ ሰንበት ቤት እንቅስቃሴ ጥሩ ነው። ማስተላለፍ የሚፈልጉት መልእክት ካለ እንደ ድጋፍም እንደ ተጨማሪም ብለውኛል። እንግዲህ መምህራን ተመድበውላችሁ መምህራን እያስተማሩ ነው፣ ለውጥ እንዳለ ነግረውኛል። ከዛ ባሻገር ደግሞ እንደው ይሄ ቢደረግ በተለይ ደግሞ ልጆቻችሁ በተለያየ ነገር እየተነጠቁባችሁ ወደ ምንፍቅናው የሚሄዱ አሉና ያን ነገር ለማስቀረት እናንተም ጽኗን እንድትሆኑ ነገሮች እንዲስተካከሉ ምን ያስፈልጋል? እናታችን አቅማችን ቢፈቅድኛ ትምህርት ቤቱም እዚሁ ላይ ትንሽ ቢሆንልንና ልጆቻችን ድቁናም የሚፈልግ ትምህርቱንም የሚፈልግ ቢማሩልን ደስ ይለናል። ግን አቅማችን ስለማይፈቅድ ነው። አቅም ስለማልፈቀደ ነው እንጂ ትምህርቱንም እንፈልጋለን።
ሁሉን ነገር እንፈልጋለን። እኛ ያው የእናት አባት እኮ የሚያዋርሰው ያው ለልጅ ነው። እኛም ያቆየናው ሁሉን ነገር ነው ልጆቻችን የሚወርሱት። የምንፈልገው እሱ ነው። ግን ሁሉን ነገር ስለማናደርግ አቅም ስለሚያንሰን ብቻ ነው። አቅም ባያንሰን እኛም ልቦናችን ብዙ ያስብ ነበረ። እንግዲህ የሚያሳካው ባለቤቱ እሱ ነው፣ እሱ ያሳካው ብለን እሱ ላይ ትተነዋል። እናመሰግናለን እናታችን። እንግዲህ ዛሬ መተን ስላየናችሁ በጣም ደስ ብሎናል። ወደፊት ደግሞ እንግዲህ ነገሮች ተስተካክለው በችግር ምክንያት የሚነጠቁብን እህቶቻችን ወንድሞቻችንም ወደ ቅድስት ቤተክርስቲያን እንዲመለሱ ያሉት ደግሞ እንዲጸኑ እንግዲህ እግዚአብሔር ይረዳናል ብለን እናስባለን። እናንተም እርስ በእርስ እንድትረዳዱ በተለይ ክርስቲያን እናቶች ያው በቁጥር ብዙ ላትሆኑ ትችላላችሁ። በሀዘንም በደስታም ጊዜ እየተገናኛችሁ በጽዋ ማህበር እየተገናኛችሁ እርስ በርስ በጣም እንግዲህ ቅርብ ከሆናችሁ የውጭ አካል እንኳን ቢመጣ አያጠቃችሁም ማለት ነው። ይህን እንድታረጉ ደግሞ እኛም አደራ እንላለን። ወደፊት እንገናኛለን ብለን ተስፋ እናደርጋለን። እግዚአብሔር ይስጥልን፣ እናመሰግናለን። እናንተም እግዚአብሔር ይስጣችሁ፣ እናመሰግናለን። ይህንን እንዳገት ቁልቁለት ሳትሉ መታችሁ ስላያችሁን እግዚአብሔር ይስጥልን። በሰላም እንደመጣችሁ በሰላም ያግባችሁ። አዎ በጣም ደስ ብሎናል። ከፍ ከፍ ያለ ደስታ። በጣም ደስ ብሎናል። እግዚአብሔር ይስጥልን። እሺ እናታችን እግዚአብሔር ይስጥልን። እናንተም እዚህ መጣችሁ ስላነጋገራችሁም በሰላም እንደመጣችሁ በሰላም ወደ ሀገራችሁ መልሳችሁ ሰላሙን የወለዳችሁት ይባረክ፣ አገራችን ይባረክልን። በማህበሩም ከላይ ከዋናው ማዕከልም ድረስ እዚህ ድረስ መጥቶ በዚህ በኦቢ እግዚአብሔር መንፈስ ቅዱስና አቡነ ገብረ ቅዱስ ህንጻ ቤተክርስቲያን የሚሰራበት ጋር ያሉትን ምእመናን ለመጎብኘት እንደመጣችሁት ሁሉ አሁንም ገጠሪቱን በቋንቋውም የሚያስተምሩ ልጆችን ኮርስ በመስጠት ስልጠና እንዲያገኙ እየተደረገ መረዳት ያለባቸው ደግሞ እንዲረዱ እያደረግን ማስቀጠል የምንችል ይመስለኛል። ምናልባት እንዳጠቃላይና ምእመናኑም ደግሞ የበለጠ ደግሞ ወደ እምነቱ የሚሄድበትን ነገሮች በሚሰማው ቋንቋ መንገድ ያለብን ይመስለኛል እና ለልጆቹ ደግሞ ተከታታይ የሆነ ስልጠና ሰጥቶ ኮርስ አግኝተው ልጆቹ የገጠሬው ልጆች እንዲህ አይነት እድሉ ቢሰፋላቸውና ቢበረቱ ቢታጠቁ ያው የማድረስ ሁኔታዎች ይኖራቸዋል ብዬ እላለሁ። ክብራትና ክብራን ተመልካቾች በመከታተል ላይ የነበራችሁት ግብረ ሐዋርያትን ነው። የዛሬው የግብረ ሐዋርያት ዝግጅታችን በዚህ በምስራቅ ሐረርጌ ሀገረ ስብከት በደደርና መልካ በሎ ወረዳ ቤተ ክህነት ላይ ትኩረቱን አድርጎ በዚህ በኦቢ ቁጥር 1 በምትባል ቀበሌ ላይ ተገኝተን እዚህ ከሚገኙ ኦርቶዶክሳውያን ክርስቲያን ወገኖቻችን ጋር ቆይታ አድርገናል። እንግዲህ አካባቢው ላይ ያለው የስብከተ ወንጌል አገልግሎት ምን እንደሚመስል ከዝግጅቱ መከታተል ይችላችኋል። እዚህ የሚገኙ ወገኖቻችን እንግዲህ አቅማቸው በፈቀደ መልኩ ያላቸውን ቀንሰው ምእመናንንም በማስተባበር እዚህ ህንጻ ቤተክርስቲያን በማስገንባት ላይ ነው የሚገኙት። እንግዲህ ከዚህ ቀደም ዛፍ ጥላ ስርም ሆነው በትንሽዬ ጎጆም ተሰባስበው ቤት ለቤትም ቃል እግዚአብሔርን ሲማማሩ ቆይተዋል። እዚህ ቦታ ላይ ደግሞ ማህበረ ቅዱሳንም በተቻለው መልኩ ያለው የስብከተ ወንጌል አገልግሎት ለማጠንከርና ተደራሽነቱን ለማስፋት በመስራት ላይ ነው የሚገኘው። የዛሬ ዝግጅታችንም እንግዲህ አብቅቷል። እዚህ ቦታ የሚገኙ ክርስቲያን ወገኖቻችንን በአካባቢው የምትገኙ በደደር ከተማ የምትገኙ እንዲሁም በአቅራቢያ ከሐረር ጀምሮ በየአቅራቢያው ያላችሁ ክርስቲያኖች እንግዲህ እየመጣችሁ እነዚህ ወገኖቻችንን እንድታበረታቱ አለው ከጎናችሁ አለን እንድትሏቸው እኛም መልእክታችንን ማስተላለፍ እንወዳለን። ዝግጅቱን መደገፍ ማበረታታት የምትፈልጉ አካላት ደግሞ ከስር በተቀመጡ የድጋፍ መስጫ አማራጮች ተጠቅማችሁ ድጋፍ ብታደርጉ ድጋፎቻችሁ በቀጥታ ለታለመለት ዓላማ የሚውል ነው የሚሆነው። የዛሬ ዝግጅታችን አበቃ። የመርሃ ግብሩ አዘጋጅና አቅራቢ መስፍን ጥበቡ እንዲሁም ከካሜራ ባለሙያው ዘውዴሽ ጥላ ጋር በጋራ ሆነን ነበር አብረን ቆይታ ያደረግነው። ሳምንት በሌላ ዝግጅት ድጋሜ እንገናኛለን። በቸር ያቆየን። በሉ እንግዲህ ሰላም ሁኑ። በቸር ያቆየን። እሺ እሺ ደህና እሺ እሺ በል እሺ እግዚአብሔር ያክብርልን። እሺ ደህና ሁኑ። እሺ ተነጓደኞች አሜን አሜን አሜን። አትርሱ ያላችሁበት እሺ በል እኛም ገና እንደዚህ አይነት ጅምር ላይ ነው ያለነው። ያለውን ነገር አንዳንድ ነገሮች ከጎናችን እንድትሆኑ የገንዘብ ችግር አለብን፣ እርዱን። እግዚአብሔር ይርዳችሁ ወገኖቻችን። እሺ እናመሰግናለን። ደህና ሁኑ። እሺ እሺ እሺ